እሺ ሶ የምታማልድ አሁን በሰማይ ያለች በአብ ቀኝ እንግዲህ በእግዚአብሔር ቀኝ ያለች ወይ ከእግዚአብሔር ጋር ያለች ማርያም የምትባል አማላጅ አለች ማለት ነው አለች። መዝሙረ ዳዊት ላይ አሁን የጠቀስከው ክፍል ላይ ማርያም የምትባል መዝሙር 44 ቁጥር 9 ላይ በሰማይ ያለች ለሰው ልጆች አማላጅ የሆነች አለች እያልከን ያለው? አዎ አንዱ እሱ። እሺ 12 ሰላም ከየት ቤተ እምነት መጣ? ከኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። የኦርቶዶክስ ማርያም በእግዚአብሔር ቃል ውስጥ ትገኛለች? አዎ ትገኛለች። ትገኛለች እና ወይስ ትንሽ ሰፋ ያለ ማብራሪያ ልስጥህ? ምን ግራ ገባ? አትገኝም ብለህ ፈራህ? ኧረ በደንብ ነው እንጂ የምትገኘው። ለዛውም ስሟ ብዙ ቦታዎች ላይ በተደጋጋሚ ሲገለጽ ነበር። ከትንሹ እያተፋን እንሂዳ ወደ ትልቁ ይሻላል። ብዙ ጊዜ ነገሮች ከትንሽ ነገር ነው የሚነሱት። ከትንሽ ነገር ተነስቶ ወደ ትልቅ ደረጃ የሚደረሰው። እሺ ስለዚህ ከቀላሉ እንነሳና ወደ እያከበር ነው እንሂድ እስቲ። እሺ ማርያም እና ኢየሱስ። እሺ ከሁለቱ ማን ነው አማላጅ? ማርያም ከምትል ቅድስት ድንግል ማርያም ይቀለኛል። እሺ ማስረጃ ካሰጠኝ እልልሃለሁ። ቅድስት ድንግል ማርያም የሚል መጽሐፍ ማስረጃ ካለኝ እሰጥሃለሁ። እልልሃለሁ። መጽሐፍ ቅዱስ ማስረጃ ቅድስት የሚል ጌታ እስቲ ጌታ በል እንኳን አላልከኝም። አየህ የተጨነቀው ስለ ማርያም ነው። ጌታ ኢየሱስ በልልኝ እንኳን አላልከኝም። ወንድም አለ አይደለም ይመስልሃል እንጂ እንደዛ አይደለም አላልከኝም። ብራዘር አሁን አንተ የተጨነቀው ስለ ማርያም ነው። ስለ ኢየሱስ እንኳን አልተጨነቅም። ጌታ ኢየሱስ በልልኝ ሳትለኝ ቅድስት ማርያም በልልኝ ነው ያልከኝ። ግን አሁን ቅድስተ ማርያም የሚል ማርያም ቅድስት ስለመሆኗ የሚናገር አማላጅ አነሳህ። አማላጅ የሚለውን ቃል ስታነሳ አማላጅ ማለት ለፍጡር የሚሰጥ ስልጣንና ጸጋ ነው ብዬ አምናለሁ። ምናልባት ኦርቶዶክስ ተዋህዶ ስታስተምረኝ እንደዛ ማርያም ብዬ ልጥራው እንደሱና ኢየሱስ ክርስቶስ ደግሞ ስለሱ ስጠራ ደግሞ አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ብዬ ነው የምጠራው። ምክንያቱም ሶስቱ ማዕረጎቹ የሱ ናቸው። አምላክነትንና መድኃኒትነትን የሚይዝ ጌታ ስለሆነ ማለት ነው። ቅድስት ማርያም የሚል መጽሐፍ ቅዱሳዊ ማስረጃ አለ? እንደዛ ተብላ ትጠርታለች ማርያም? ቅድስትም ብጽዕትም አሁን ለምሳሌ ቅድስት ማለት ከቅዱሳን ወገኖች አንዱ። መቼስ ቅዱሳን አባቶች ይጠራሉ፣ ቅዱሳን ሐዋርያት ይጠራሉ፣ የጌታ አገልጋዮች ቅዱሳን። እናንተም አንዳንዴ አገልጋዮቻችሁን ራሱ ቅዱሳን ስትሉ እንሰማለን አይደል? አይ ስለ ስም ነው እያወራን ያለው፣ ስለ ገላጭ ስለ ስም ነው እያወራን ያለው እና ሊትራሊ ማርያም ተብላ መጽሐፉ ይጠራታል አይደል? በቀጥታ እኮ ልነግርህ እኮ ነው። በቀጥታ እናንተ ቅዱሳን የምትሏቸው አገልጋዮች ቅዱስ አገልጋዮች ማዕረግ አይደለም የወለደችን እናት ቅድስት በጣም ሲያንስባት የሚለውን ቃል ብትወስድ አይሻልም? አባዬ ብራዘር፣ እኔ አማኝ ነኝ። መጽሐፍ ቅዱስ የሚለኝን ነው የምለው፣ ያላለኝን አልጨምርም። መጽሐፉ ይሄ ቅድስና ማዕረግ አይደለም። ከፊት አሁን ዶክተር አሁን ለጌታ ልክ ነው ማንነቱ መገለጫው ነው እና አሁን ዶክተር ገሌ ኢንጂነር እንደኔ ምናምን የምንለው ጉዳይ አይደለም። መጽሐፉ ማርያም ብሎ ይጠራታል። እኔ ማርያም ብዬ በጠራት አይከፋም ማለት ነው። እንደዛ ነው የጠራውኝ ያለሁት። ላሳንሳት አይደለም። መጽሐፉ ግን ማርያም ብሎ ስለሚጠራት እኔም ማርያም ብዬ ጠራታል። ምንም ችግር የለውም። አርጊውመንቱን እዚህ ጋር እንዝጋውና እንቀጥል። ማርያም ናት ወይስ ኢየሱስ ነው አማላጁ? እንዳናሰፈው። አማላጅማ እመቤታችን ማርያም ናት። እሺ ማርያም። እሺ አማላጅ። ኢየሱስስ አያማልድም? ኢየሱስ ደግሞ ተማላጅ ነው እንጂ አያማልድም። አያማልድም። እሺ
የምታማልድ አሁን በሰማይ ያለች በአብ ቀኝ እንግዲህ በእግዚአብሔር ቀኝ ያለች ወይ ከእግዚአብሔር ጋር ያለች ማርያም የምትባል አማላጅ አለች ማለት ነው። ማስረጃ አስጠን እስቲ። እግዚአብሔር ቃል አለች መዝሙረ ዳዊት ላይ 14 መዝሙረ ዳዊት 14 44 እሺ 44 እሺ 44 ምዕራፍ 44 ቁጥር 9 ላይ ማርያም በዚህ ሰዓት ላይ አማላጅ እንደሆነች የሚናገር ማስረጃ አለ። በቀኝ የምትቆም አልከኝ እኮ ቅድም አሁን ለጠየቀኝ ጥያቄ አማላጅ ማርያም በዚህ ሰዓት ላይ በሰማይ ሆና የምታማልድ ማርያም አለች ያልከን ያለው መዝሙር ላይ ተገለጠች። አንደኛው እሱ ነው። ሁለተኛው ደግሞ ዮሐንስ ወንጌል 2:11 ላይ አሁን የጠቀስከው ክፍል ላይ ማርያም የምትባል መዝሙር 44 ቁጥር 9 ላይ በሰማይ ያለች ለሰው ልጆች አማላጅ የሆነች አለች እያልከን ያለው። አዎ አንዱ እሱ ነው። አስቀድሞ በጌታችን ኢየሱስ ክርስቶስ እኮ እንዲያስጨርሰኛ እኮ ለእኔ ምድል ስጠኛ። አስቀድሞ የጌታን ልደት አስቀድሞ ከመወለዱ በፊት የነቢያት ናፍቆት የሆነው ጌታችን ከመወለዱ በፊት ትንቢት ሲነገርለት እንደነበረ እናስባለን። እንደገናም የጌታ ቃል የኢየሱስ ክርስቶስ ስም በነቢያቶች አንደበት በብሉይ ኪዳን ይጠቀሳል አይደል? በሚጠቀስበት ሰዓት ይሄኛው ለሱ አይደለም ተብሎ የሚነገር እንትን ሳይሆን አስቀድሞ ንግስቲቱ የሚለው ቃል በራሱ የእሷን ስም እንደሚጠራ ያሳያል። ንግስቲቱ በወርቅ እናውቀውና ከዛ ታብራራዋለህ። ለምን ታብራራዋለህ? አሁን መጀመሪያ መጽሐፉ ይነበብና እዛ ክፍል ላይ ማርያም የምትባል አትደረባ ስታወራ ስለሰማው እሺ አቃትረብሽ። ማርያም የምትባል አሁን በእግዚአብሔር ቀኝ ቁጭ ብላ ለሰው ልጆች እምትማልድ ስለመኖሯ ታሳየናለ ማለት ነው። እንግዲህ እሺ 44 ቁጥር ስንት 9 አይደል? ቁጥር 9 ላይ እሺ ቁጥር 9 ላይ እሺ በቅንፍ ይሆን ምናልባት የንጉሥ ሴት ልጆች ለክብርህ ናቸው፣ በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች። በቃ ይኸው አሁን የጠቀስከው እኮ ነው። ትቆማለች። ማናት እቺ የምትቆመው? እመቤታችን። በምን አወቅ ማርያም ሆነ እንዴ? ይሄ የተነገረው ታዲያ ለምን ይመስልሃል አንተ? በማን ይናሱ? እሱ ጥያቄ ነው። በምን አወቅ? አንተ ነህ እየጠየቅኩ ያለሁት እንዴ። ለእሷ የተነገረው ለእሷ እንዳልተነገረ አንተስ በምን ታውቃለህ እንዴ? እሱ ጥያቄ ነው። አሁንም ጥያቄ ነው እየጠየቅከኝ ያለው። አንተ በምን አወቅ እንዴ? ለእሷ የተነገረ መሆኑን ያው መጽሐፍ ቅዱሱ እንደዚሁ ግልጽ አድርጎ ስለሚያስረዳ አንጣ። የማርያም የተገለጸበት ግልጽ አድርጎ የተነገረበት ቦታ አንጣ። አንድ ሐዋርያ ጠቅሶ አንተ እንደምትለው ይሄ ጥቅስ ለማርያም የተፈጸመ ትንቢት መሆኑን ከተገለጸ ከተናገረ አንጣ። ምክንያቱም የክርስቶስ ኢየሱስ የተነገሩ ትንቢቶች ሁሉ በአዲስ ኪዳን ላይ ወይ ጌታ ራሱ ኮት አድርጓቸዋል ወይ ሐዋርያት ኮት አድርገዋል። በትክክል የተነገረ የተፈጸመ ትንቢት ስላለ አሁን አንተ ስለ ማርያም ይሄ ትንቢት ነው ብለናል። ይሄ ትንቢት ለማርያም ስለመሆኑ ኦርቶዶክስ እንደተረዳችው የተረዳ አንድ የቤተክርስቲያን ሐዋርያ ወይ ደግሞ የቤተክርስቲያን የጌታ ሐዋርያ ወይ ደግሞ የቤተክርስቲያን አባት ይህንን ሐሳብ በዚህ ደረጃ ላይ የገለጸበት ሐሳብ ካለ አንተ ማስረጃ የጠበቀው ነው። አንዳንድ ጊዜ ምን አለ መሰለህ ዳኒ፣ የሚገለጸውን ማስረጃ የጠየቁ ኮምፕሌንትና ማስረጃ የጠየቀኝ ያለው ቃል በቃል ምንድን ነው የምትፈልግ? በምን አወቅ ስትጠይቅ ማርያም እያወራን ያለ ነው ስለ ማርያም ነው። ይሄ ክፍል ስለ ማርያም አያወራም። ስለ ማርያም የሚያወራ ከሆነ ማስረጃ አስተን እንዴ። እሱ ብቻ ሳይሆን የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ የሚል የፈለግከው ትሄዳለህ። አሁን ይህንን ጨርስ መጀመሪያ ሚካኤል ስለ ማርያም መሆኑን አሁን ይህንን ክፍል ማርያም የሚል የተጻፈ የለበትም። ስለ ማርያም እንደሆነ በምን እንወቅ እንዴ? እዚህ ላይ ብቻ ሳይሆን እሺ፣ ሌላ እንትን ላይ አንዳንድ ጊዜ የጌታ እንትን ቤት በሚነገርበት ሰዓት ስሙ ሳይነገር ጌታ ይወለዳል ተብሎ ስሙ ሳይነገር
ወይ ደግሞ ስለ ጌታችን ኢየሱስ ክርስቶስ ስሙ ሳይጠራ ስለ ኢየሱስ አልጠየቅኩም። ስለ ማርያም ነው እየጠየቅን ያለ ነው። ማርያም ስለመሆኗ በምን እንወቅ? ማርያም ስላለመሆኗ እኮ የሚገልጽ ነገር የለም። ማርያም ስለመሆኗ በራሱ መንገድ አሁን ትምህርትን ራስን የምታፈርሰው እኮ ይኸውልህ፣ ማርያም ብለህ የጠራኸው አንተ ነህ። መጽሐፉም ያወራው ስለ ንግስት ነው። ንግስት የተባለችው ማርያም ስለመሆኗ አንተ ነህ ማርያም እያልክ እየጠራ ያለው። ማርያም ብለህ ለጠራህበት ምክንያት ማስረጃ አንጣ። ማርያም ናት አይልም መጽሐፉ። አንተ ግን ማርያም ናት እያልክን ያለው። ማርያም ናት ባላለበት ቦታ ላይ ማርያም ናት እያልክ ያለው ሰውዬ ማስረጃ ስጠን። አንተ ለማስረዳት የፈለግከው እኔ ላስረዳ ለሚል ነው ያወጣው። አታስረዳም እኮ ማስረዳት ስለማትችል እየነገርኩት እኔ አላወጣሁትም። እኔ ባወጣው ኖሮ ማስረዳት አልቻልክም ትለኛለህ። አንተ ራስህ አውጥተህ ማስረዳት አቅቶ ወደ እኔ ለምን ትገፋዋለህ? ያወጣው እኮ አንተ ነህ የጠቀስከው። ላሳየህ፣ አንተ ነህ የጠቀስከው። መዝሙር 44 ያልከኝ አንተ ነህ። አንተ ጠቅሰህ ማስረዳት አቃተህ አትበለኝ። አንተ ነህ የተጠየቅከው። አንተ አይደለም። ይህቺ ንግስት ማርያም ስለመሆኗ ማስረጃ አንጣ፣ ከሌለ የለኝም ትለኛለህ ማለት ነው። አልፋለሁ ማስረጃ። አሁን ለምሳሌ አንድ ነገር ልንገርህ። አሁን እየተነገረ ምንም ነገር አትነግረኝ ብራዘር። ማርያም ስለመሆኗ ማስረጃ እንዴ? አይዞህ ለምሳሌ ቆይ እሺ ልንገርህ። ችግር የለውም። ወደ አዲሱ ኪዳን እንገባለን። ስለ ቃና ዘገሊላው እናነሳለን። ግን የፈለከው ማርያም ስለመሆኗ ማስረጃ ስጠን። እየጠበቅኩ ነው ያለው። ማስረጃው ይሄው ራሱ ቃሉ ራሱ በቂ ነው። ማርያም አይልም። ምኑ ጋር ነው ያገኘው? ማርያም የሚል ምኑ ጋር ነው ያገኘው? ልጄ ሆይ ስሚ፣ ይኸው ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽም የአባትሽ ቤትን እርሺ። ንጉሥ ውበትሽን ወደዋልና እርሱም ጌታሽ ነውና። የጥሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ባለጠጎች አላለቀም ብራዘር። አሕዛብ በፊቱ ይማልላሉ። ይህን እየተናገረ ያለው ስለ ማርያም ነው ብለህ ማርያም ያልተጠቀሰችበት ቦታ ማርያምን ጠቅሰሃል። ማርያም ስለመሆኗ ማስረጃ ስጠን። ከሌለ አልፋለሁ። ከዚህ በላይ ልጫነ ስለማልፈልግ። እሺ በአጭሩ ልንገርህ። እስካሁን ከስር ስዘረዝራችሁ ከታች ወደታች እያነበብክ ስትመጣ የጌታችን ቆይ አይደለም፣ ቆይ አንዴ አዳምጠኝ። ይኸውልህ የማንን ስም ከሚጠራ ከሆነ የማንን ስም እንደሚጠራ ያው ያስታውቃል። የጌታችን ስም የእግዚአብሔርን ስም ነው የሚጠራው። ከላይ ግን አስቀድማ የምትወልደው ጌታችን ኢየሱስ ክርስቶስን በፊቱ ቆማ ለአሕዛብ የምትማልደው በወርቅ አመልማል ተጎናጽፋ የምትቆመው መቆም ማለት ማማለድ ነው። ስለዚህ መቆሟ የእሷ መሆኑን የሚያሳይ ማስረጃ በቂ ማስረጃ አለ ነው። እንግዲህ እሷን መላምት አሁን ያወራኸው መላምት ይባላል። አንዴ በቃ ስታወራ ስለሰማን አይዞህ ዳጅ። ይህቺ ሴት ስሟ ተጠቅሷል። ማርያም ተብሏል? አልተጠቀሰም፣ አልተነገረም። ስለ ማርያም ያወራል? በፍጹም አያወራም። ማርያም ናት ይላል፣ ትማልዳለች። ስለ መማለድ ነው የሚያወራው? አይደለም ብራዘር። ስለ ምልጃም የሚናገር ሀሳብ አይደለም ይሄ ትንቢት። መቆም ማለት ምን ማለት ነው? መቆም ማለት ማማለድ አይደል? አንዴ ሚውት አድርግ። ስለ የንጉሥ ሴት ልጆች ለክብር ናቸው። ይሄ ክፍል ላይ የተጠቀሰው ሀሳብ ማርያም ናት ወይ ካለን ማርያም ስለመሆኗ ማስረጃ የለንም። ማርያም ስለመሆኗ ሊናገርና ሊያስረዳን የሚችልበት የለም። በግድ መኑኝ ካላለ በስተቀር ማለት ነው። ኦኬ፣ በግድ መኑኝ ካላለ ይቺ የተጠቀሰችው ሴት ማርያም ስለመሆኗ ምንም ማስረጃ የለውም። ለምን? ይሄንን ጥቅስ ኦርቶዶክሶች እንደተረዱት ሐዋርያው ጳውሎስ ተረድቶታል ነው? ይሄንን ክፍል አላነበበው? ኦርቶዶክስ እንደተረዳችው ጴጥሮስ ተረድቶታል ይሄንን ክፍል ነው ወይስ ጴጥሮስም አላነበበው? ከሐዋርያቶች መካከል እሺ ተውት፣ ሉቃስ ስለ ማርያም በደንብ በሰፊው የጻፈው ሉቃስ ነው። ሉቃስ ይሄንን ሐሳብ አላነበበው? ማርያም ስለመሆኗ አልገባው? የዘንድሮ ኦርቶዶክስ ናቸው የገባቸው። ትንቢት ከሆነና መፈጸም ካለበት መቼ ነው የሚፈጸመው?
ያ ትንቢት ስለማንስ እንደሚያወራ መጠቆም የነበረባቸው ሐዋርያት ናቸው። ምክንያቱም ይሄ ትንቢት ተፈጽሟል ብለህ ታምናለህ ማርያም ስትመጣ አይደል? ያ የተፈጸመ ትንቢት ስለመሆኑ ከብሉይ ኪዳን ከዳዊት መጽሐፍ ጠቅሰው ከመዝሙር ጠቅሰው ስለ ማርያም ስለመሆኑ አሳይተውን አልፈዋል? አላለፉ። የተፈጸመ ትንቢት ምክንያቱም በማርያም ተፈጽሟል እያለን ያለው ያ የተፈጸመው ትንቢት በማርያም ስለመፈጸሙ አንድም ሐዋርያ የጠቀሰም ያስተማረም የለም። በምንድን ነው እያለን ያለው? ጀስት በቃ እመኑን ሴት ተብሎ ስለተጠቀሰ ንግስት ተብሎ ስለተጠቀሰ እመኑኝ ነው እያልከን ያለው። እኛ ደግሞ የምንለው አናምንም ነው። መጽሐፍ ቅዱስ ውስጥ ስለ ማርያም የተነገረ መጽሐፍ ቅዱስ ውስጥ ማርያም አማላጅ ስለመሆኗ የሚያስረዳ ክፍል አለ። ስለዚህ ዳኒ አስቀድሞ የሚነገሩት የትንቢት ወይ ደግሞ አንዳንድ ጊዜ ትርጉም የሚያስፈልጋቸው የመጽሐፍ ቅዱስ ክፍሎች አሉ። ፊደል ይገላል ትርጉም ግን ያድናል የሚባል ቃል አለ። እያንዳንዱ ቃል በቃል ከመውሰድ ይልቅ ትርጉማቸው ማሰብ ያስፈልጋል። ዳኒ የራስንም ትርጉም ከሰጠ ትሞታለህ ብራዘር። የራስንም ትርጉም ከሰጠ ትሞታለህ ብራዘር። አይደለም እንደዛ አይደለም። አትሳሳት ዳኒ። አሁን የራስን ትርጉም እኮ የሰጠው ሐዋርያቶች ይህንን ትንቢት አልሰጠውም። ራሱ መጽሐፍ ቅዱሱ ለእሷ የተነገረ ነው። ማመን ያስፈልጋል ዳኒ። ማርያም እንድናምናት ማርያም ስለመሆኗ እንድናምናት ምንም ፍንጭ አለ የለህም። ሐዋርያቶች ይህንን ትንቢት ጠቅሰውት ስለ ማርያም እንደሆነ ተናግረዋል እንዴ? ይሄ እኮ አባቷ ዳዊት መዝሙረ ዳዊት ላይ የተጠቀሰ አስቀድሞ በትንቢት የተነገረ ይሄ ትንቢት ብራዘር። አዎ እኮ አባቷ አልከሽ። ዳዊት ይህንን ትንቢት ወስዶ ሐዋርያቶች ይህንን ትንቢት የዳዊትን ወስደው ስለ ማርያም መሆኑን ነግረውናል ወይ እንዴ? በነገራችን ላይ እነሱ የተናገሩት ጠቅላላ የራሳቸውን ሕይወት የራሳቸውን ገድል በጌታችን ትእዛዝ የወረደ በመንፈስ ቅዱስ የሰጣቸውን ጸጋ ወስደው የክርስቶስን ወንጌል ሲሰብኩ ነበረ። እንደውም ሐዋርያው ጳውሎስ ከዛ ውስጥ ራሱ ስለ ሙሴና አብርሃም ለመጥቀስ ሲፈልግ ራሱ ስለ እነሱ እንዳልጠቅስ ጊዜ የለኝም ነው ብሎ የተናገረው። የሚጠቅስበት ጊዜ የላቸውም ነበረ ሐዋርያት ስለሌላቸው አልጠቀሙ እንዴ ይላል መጽሐፍ ቅዱስ እኮ ስለ አብርሃምና ስለ ሙሴ ምናልባት ታስተካክልኛለህ አንተ መጽሐፍ ቅዱስ ላይ ወጥተህ ስለ እነሱ እንዳልተርክላችሁ ጊዜ የለኝም ሲል ነበር ሐዋርያው ጳውሎስ። ስለዚህ አስቀድሞ እነዚህ አይነት ትንቢቶች የሚነገሩትን ከመጽሐፍ ቅዱስ አኳያ የመዘርዘር ብቃት አንሷቸው አይደለም ሐዋርያት። ስለዚህ ይሄኛው ውሸትህን አንዴ ላስተካክለውና ከዛ ከዚህ በኋላ አስጨነቀ ለእሷ እንደተገለጸ ለእሷ እንደተጻፈ አምናለሁ። በዚህ እንላለን መዝጋው ችግር የለውም። ስለምን አባቶችን አውርቶ ተናግሮ ተርኮ አያቅም ማለት ነው ወዳጆች። ጊዜ ስለሌላቸው ውሸት ሀሳቡን ስላላነበብከው ወይ ደግሞ ስላልተረዳው ሊሆን ይችላል ብዬ ልለፍ። ኦኬ ከዘረዘራቸው ውጪ ሌሎችንም ሀሳቦች ቢያወራ ለሱ ለተነሳበትና ሊገልጠው ለፈለገበት ለዛ ፖይንት በቂ የሆነ አባቶችን ወይ ደግሞ ማስረጃዎችን መጥቀሱን አሳየ እንጂ በብሉይ ኪዳን ላይ የተፈጸሙ የተነገሩ አባቶችን በፍጹም አላነሳም ብሎ እየተናገረ አይደለም። እሱን እያወራ አይደለም። ለጠቀሳቸው ለነሳቸው ሐሳብ ግን ከዛ በፊት የጠቀሳቸው የመጽሐፍ ቅዱስ ሐሳቦች ኢዝ ኢነፍ በቂ ናቸው። አሁን ለሱ ጊዜ የለኝም ሲል እያወራ ያለው እየተናገረ ያለው በቂ የሆነ ማስረጃ ሰጥቻለሁ፣ ኦልሬዲ የተቀረቡት ሐሳቦች በቂ ናቸው የሚለውን ሐሳብ አጽንኦ ለመስጠት ነው እንጂ ሌላ ሐሳብ አይደለም እያወራ ያለው። ይህንን መረዳት ከፈለግ ሐዋርያቶች በተለያዩ ቦታዎች ላይ በነቢያት የተነገሩ ትንቢቶችን እየጠቀሱ በብሉይ ኪዳን ላይ የተነገሩ ሐሳቦችን እየጠቀሱ አስተምረዋል። ጴጥሮስ በስብከቱ ላይ ይህንን አድርጓል። ጳውሎስ በትምህርቱም በስብከቱ ላይም ይህንን አድርጓል። የብሉይ ኪዳን ነቢያቶች የተናገሩትን ሐሳቦች እየጠቀሱ ኮት እያደረጉ ቃል በቃል ኮት እያደረጉ ተናግረዋል። ለምሳሌ ላሳይ እንዲጠቅም ማለት እንዲጠቅም ሌላ ጊዜ እንደዚህ ስህተት እንዳትሳሳት ማለት ነው። የዕብራውያን ጸሐፊ ለምሳሌ ሞስት ፕሮባብሊ የሚባለው ጳውሎስ ነው። ብዙ አባቶች የሚተማመኑበት ጳውሎስ ነው ብለው ነው የሚያምኑት። ዕብራውያን ጸሐፊ ማለት ነው። ዕብራውያን ጸሐፊ ጳውሎስ ነው ተብሎ ይታመናል። ጳውሎስ ነው ተብሎ ይታመናል። ይሄው
ስለ ክርስቶስ ኢየሱስ ይህንን ቃል ለምሳሌ ይህንን ትንቢት አምጥቶ ጽፏል። ለምሳሌ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማያት የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ መጎናጸፊያ ያረጃሉ፣ እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመታቶች ከቶ አያልቁም ይላል። ማን? ጳውሎስ ብለን ካሰብን ከተቀበልን ስለ ኢየሱስ ክርስቶስ። ዓመታቶቹ ከቶ የማያልቀው ማን ነው? ምድርን ከጥንት ጀምሮ የመሰረተ ማን ነው? ሰማያቶቹ የእጆቹ ስራዎች የሆኑ ማን ናቸው? ብሉይ ኪዳን ላይ ሄደን ስናይ ይሄንን ጥቅስ መዝሙር 102 ላይ ይሄንኑ ጥቅስ ስለማን እንደሚናገር እንየው። ይሄንኑ ቃል ማለት ነው። እንደዚህ ብሎ ይናገራል። እሺ እንዴት እንዳመጣው ማየት እንድትችል ማለት ነው። እንዴት እንዳመጣው መዝሙር ላይ የሚጠቀሰውን ሐሳብ ትንቢት የነበረውን ያንን የብሉይ ኪዳን ላይ የተጠቀሰውን ሐሳብ ለክርስቶስ ኢየሱስ አውሎት እንመለከታለን። እሺ ይኸው የእግዚአብሔር ቃል እንደዚህ ይላል። ይህንን አሁን ያየውን ሐሳብ ማለት ነው። ያው እንግዲህ መዝሙረኛው ያለውን ሐሳብ ማለት ነው። አቤቱ አንተ ከጥንት ምድርን መሰረትህ፣ ሰማያቶችም የእጆችህ ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። ዳዊት በመዝሙሩ ነው የጻፈው። ስለማን? ስለ እግዚአብሔር፣ ስለ አምላክ። አንተ ግን ያው አንተ ነህ፣ ዓመታቶች ከቶ አያልቁም። ዳዊት የሚያውቀው በብሉይ ኪዳን ላይ የነበረው ያህዌ እሱ አምላክ የተባለው ጌታ የተባለው በአዲስ ኪዳን ላይ ራሱ እግዚአብሔር ማን? ኢየሱስ ራሱ አምላክ ስለመሆኑ ያስረዳበት ሐሳብ ነው። አንዴ ማን? ጳውሎስ ራሱ ይሄንኑ የዳዊትን ወስዶ ለማን ሰጥቶታል? ለኢየሱስ ክርስቶስ ሰጥቶታል። ጴጥሮስ በትንቢቶቹ መካከል በዳዊት የተናገራቸው እነኛን ሐሳቦች ወስዶ ዳይሬክትሊ ለማን ሰጥቶታል? ለኢየሱስ ሰጥቶታል። በእግዚአብሔር ቃል ውስጥ ኢየሱስ ራሱ የተነገሩትን የነቢያትን ሐሳቦች ወስዶ ለራሱ ሰጥቶ ተናግሯል። አሁን የጠቀስከውን ክፍል ከሐዋርያቶች መካከል ከጌታ ደቀ መዝሙር መካከል ስለ ማርያም ነው የተነገረው ብሎ የተናገረ ሰው አለ ወይ ነው ጥያቄው። ካለ ልቀበል፣ ከሌለ ግን የለም። ብራዘር ከሌለ የለም፣ እናልፈዋለን ማለት ነው። ይኸውልህ እያልኩ ያለሁት አንተ አሁን በግልጽ ማስረዳት በእርግጥ ከመጽሐፍ ቅዱስ አንጻር ሁሉም ወንጌል የፈጣሪያችን ወራጅ አለ ወይስ የኔ ሐሳብ ላይ ያለም ኮመንት የምታደርገው አለ ወይስ? አይ ምንድን ነው እኔ ሰጠሁት ሐሳብ ላይ አለ ወይስ የለህም ነው ጥያቄው። እሱ ላይ ነው ጊዜ አናባክንም። ከሐዋርያቶች መካከል ወይ ደግሞ ኢየሱስንም ጨምሮ ይሄንን የመዝሙር እንደ ትንቢት ወስደኸው ይሄንን ሐሳብ ለማርያም የሰጠ ማርያም ስለመሆኗ የተናገረ አለ ወይ? እንዴ በደንብ አለ እንጂ። እሺ ማን ነው በደንብ አለ ብሏል? በደንብ አለ። አንደኛው ዳዊት ላይ የተጠቀሰው ነው። ሁለተኛው ትንቢተ ኢሳይያስ ላይ ያለው ነው። ብራዘር ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ምን እንደሆነ ታውቃለህ አንተ? ይሄንን ትንቢት ነው አልከን አይደል ብራዘር? አንተ እያልከኝ ያለው ወደ አዲስ ኪዳን ላይ ለምን አልተጠቀሰም የሚለው ቃል ለምን አዲስ ኪዳን ላይ ለምን አልነበረም? ለምን ማለት አትችልም። ምክንያቱም ይሄኛው አሳማኝ ሊሆን አይችልም። በጣም ያልኩን ስማ መጀመሪያ ብራዘር፣ አላልኩም በደንብ አለ ያልከው ይሄንን ጥቅስ ጠቅሶ ትንቢት ነውና በማርያም ተፈጸመ ያለ ሰው አለ ወይ ነው ያለው? ሐዋርያት አለ
እንዴ ሐዋርያትማ የጌታችንን ከእሷ ጋር የነበሩትን እንደነበሩ እናስባለን። ለምሳሌ ቃና ዘገሊላ ላይ፣ ከዛ በኋላ ደግሞ የጌታን ወንጌል ሲሰብኩ ነበረ። ከዛ በኋላ ያኛውን ቃል መጽሐፍ ቅዱስ ላይ ወይ ደግሞ ሐዋርያት ጠቅሰዋል ካልከኝ አልጠቀሱትም። ግን ደግሞ ሳይጠቅሱ ፈልገው ወይ ደግሞ መጥቀስ እንትን ሳይኖርባቸው የለም። ይሄ ትንቢት ነው ብለህ ነው የምታምነው አይደል? አዎ ትንቢት ነው። ኦኬ፣ ይሄ ትንቢት መች ነው የተፈጸመው? እንዴ ተፈጽሟል እኮ ኦልሬዲ ተፈጽሞ ጌታ ተወልዷል ከተባለ እንደተወለደ ታመን የለ እንዴ ዳኒ? እሺ ይሄ ትንቢቱ ፍጻሜ ሲያገኝ ማንም ያስተዋለው ያየውም ሐዋርያ የለም እያልከን ያለው እንዴ? በደንብ አለ እንጂ። እሺ የትኛው ሐዋርያ ነው ይህንን ትንቢት ጠቅሶ ለማርያም ስለመሆኑ የተፈጸመው ትንቢት ለማርያም ስለመሆኑ ያረጃል? ቅድም የጠቀስከው የወንጌል ክፍል አለ አይደለ? በብሉይ ኪዳን ውስጥ አሁን መዝሙረ ዳዊት ውስጥ ዓለምም እንደ መጎናጸፊያ ጨርቅ ያረጃል ስትል ማርጀቱ አይቀርም ወደፊት የሚፈጽም ትንቢት ስለመሆኑ ስጠቅስ ነበር መጀመሪያ ላይ ማለት ነው። ከዛ በኋላ ሐዋርያትም ደገሙት አልከኝ። አሁን እናንተ ያላግባባን ነገር በጣም ሼም ነው። የሚሰማ ሰው ራሱ ይታዘባል። ወንድም ማለት የጠቀስከውን የትንቢት ቃል ተፈጸመ ያልከውን ያረተው በጣም ባይዘው የሚታዘብ ሰው ነው ያለው እና የባስ አታሳጣት። የማታኮን አላቅም ነው የምትለው። አንዴ የጠቀስከው ሐሳብ አንዴ በደምብ ስማኝ። የጠቀስከው ሐሳብ ይሄ ትንቢት ቃል ተፈጸመ አልከን። ኦኬ፣ ፍጻሜውን ያስተዋለ ሐዋርያ ወይ ጌታችን ኢየሱስ ክርስቶስ ራሱ ስለ ማርያም ስለመሆኑ የተፈጸመው ትንቢት የተናገረ አለ ወይ እንዴ? የተነገረው የእመቤታችን መሆኑ እናምናለን። አንተ ታምናለህ፣ እኔ ስለ ሐዋርያቶች አምናለሁ። ጥያቄው ሐዋርያት ለምን አልጠቀሱትም? ሐዋርያ ስላልጠቀሱት የእሱ አለመሆኑን ማረጋገጫ ሊሆን አይችልም እኮ ነው። እሺ ጥያቄው እኔ አለ ወይ ነው ወዳጄ። የጠቀሰማ የለም በሚለው እኮ ተስማምተናል። አለ አይችልም። የጠቀሰ የለም፣ ግን ባለመጠቀሱ ደግሞ የእሱ አለመሆኑን ማረጋገጫ ሊሆን አይችልም። የለም። ስለዚህ ከኦርቶዶክስ ውጪ ይሄ ትንቢት ለማርያም ስለመሆኑ የገባው ሰው የለም ማለት ነው። ይኸው ነው ከኦርቶዶክስ ውጪ። ምክንያቱም ሐዋርያቶች አትደረባ፣ በእያንዳንዱ ቃል ለመደረብ አትሞክር። ካለ ስም ስጠኝ አልኩ፣ የለም አልከኝ። በቃ ከሌለ እኔ ነኝ እያወራሁኝ ያለሁት። የሌለው ሰው እንዴት ያወራል? ብራዘር ካለ ልስማ፣ ከሌለ ግን የለም። ከሌለ ደግሞ መስማት አለብህ ሰው ሲያወራ። ችግር የለውም። ካሉ እዚህ ውስጥ ካሉ ኦርቶዶክሶች ሊያግዙኝ ይችላሉ። ምናልባት ገብተው ግን ትጠራቸዋለህ። ችግር የለውም። አትደረብ። ሰማን። የለም ነው ያልከው ነገር ገባን። የለም ነው ያልከን። በቃ ከኦርቶዶክስ ውጪ ሌላ ሰው ሐዋርያትም ጌታንም ጨምሮ ይሄ ትንቢት ስለ ማርያም ስለመነገሩ ኢቭን ማርያምን ጨምሮ ራሷን ጨምሮ ይሄ ትንቢት ስለሷ የተፈጸመ ቃል ስለመሆኑ አልገባቸውም ነበር፣ አልተረዱም ነበር። ማን የገባው? የዘንድሮ ኦርቶዶክስ ማለት ነው። ይሄ ትንቢት የማርያም እንደሆነ የገባት የተረዳችው የዘንድሮ ኦርቶዶክስ ናት። ሌላ ሰው የለም። እሺ ከዚህ በላይ ጊዜ ማባከን የለብንም፣ የሰውንም ጊዜ መፍጀት ስለሌለብን። ሌላ ጥቅስ አለ ማርያም አሁን አማላጅ ስለመሆኗ እንቀጥል። ዮሐንስ ወንጌል 2:14 እሺ ዮሐንስ 2:14 እሺ ዮሐንስ ወንጌል 2:14 ላይ አሁን በዚህ ሰዓት ላይ ማርያም አማላጅ ስለመሆኗ ይናገራል። አሁን በዚህ ሰዓት ላይ ይናገራል። እሺ እሺ 2:14 እሺ አሁን በዚህ ሰዓት ላይ አማላጅ እንደሆነ ሊናገረን ነው። ወዳጆች በደንብ ስሙ። እሺ ያው ወራይ እኔ አንዴ የእውነቴን ነው የምለው።
እንደዚህ ስታዩ ቤተክርስቲያናችሁ ምን ያህል ከእግዚአብሔር ቃል የራቀች እንደሆነ እንድትረዱ እንፈልግ። በቅንነት ቤተክርስቲያናችሁን ለማወቅ ለመረዳት ስለምትፈልጉ ሰዎች ነው ይሄን እያወራኝ ያለው። ለዘመናት መልስ አለኝ የምትለው እንደዚህ አይነት ጥቅሶችን ሰብስባ ነው። ሐዋርያቶች ያልተረዳቸውን ጌታም ያልተረዳውን ሐሳብ ማለት አገኘው። ብራዘር አንተ አይደለም ቃሉ ምን መሰለህ? ዮሐንስ ወንጌል ምዕራፍ 2 ቁጥር 14 ብለኸኛል። ይሄው አወጣው ቃና ዘገሊላ ላይ ያለው አጋጣሚ እኔ ሰርች ሳደርገው የጻፍኩት እንትን ላይ ወይ ዘልየው ሊሆን ይችላል እንጂ አንተ በደንብ እንደምታውቀው ቃና ዘገሊላ ላይ ወይን ጠጅ ውሃውን ወደ ወይን ጠጅ የተቀየረበት ምዕራፍ ማለት ነው። እሱም ብቻ ተባበረ ታውቀዋለህ። ምዕራፉ ጌታችን ኢየሱስ ክርስቶስ በሰርግ ቤት ተገኝቶ በቃና ዘገሊላ ቦታ ተገኝቶ በሰርግ እድምተኞች ውስጥ ውሃውን ወደ ወይን የቀየረበት ወንጌል ማለት ነው። እሱ ማለት ነው። በቃ አግኝተኸዋል። ምን ያገናኘዋል አሁን ካለን ሰዎች ጋር? ምን ያገናኘዋል? ከምን ጋር? ይኸው አሁን ከጠቀስከው ክፍል ከማርያም ምልጃ ጋር አሁን ካለን ክርስቲያኖች ጋር ምን ያገናኘዋል? እዚህ ጋር ውሃ ወደ ወይን ጠጅ የተቀየረው በእሷ ምልጃ ስለሆነ እኮ ነው አይልም። በኢየሱስ ነው የተቀየረው፣ በእሱ አይልም። እንዴ ምን ጋር ነው? በማርያም ተቀየረ የሚለው ድርጊቱና ተአምሮ የተሰራው በጌታችን ነው አውቃለሁ። ግን የወይኑ መቀየር ምክንያቷ ማናት ከተባለ ያው እመቤታችን ማርያም ናት ማለት ነው። የወይኑ መቀየር ምክንያቱም ኢየሱስ ነው። ይኸው በራስ በጠቀስከው ክፍል ላይ እንዴ እስቲ በደንብ ከመጀመሪያው ጀምሮ ጊዜ ካለ የተወሰነውን አንብበው እስቲ ከላይ ጀምረህ ማለት ነው። ምኑ ያንበበውን ነገር እንጂ እኔ ምኑን አነበዋለሁ? የምናውቀው ጥቅስ ነው ብራዘር። የምታስረዳን ነገር ካለ እሺ፣ አይ ችግር የለውም። የምናስረዳው በዚህ ክፍል ላይ ሐዋርያቱ እሺ ለምለም ትደረብ አላውቅም። ሰው ሲያወራ ሆን ብለህ ነው መስተደረበው ይመስለኛል። እሺ ችግር አይደለም ዳንኤል፣ ከደረረኩ ያው ይቅርታን ታውቀዋለህ። እዚህ ጥቅስ ላይ አሁን ለምሳሌ የመጀመሪያው ጌታችን ካደረገው ስብከቱ ከመጀመሩ በፊት የተደረገው በጣም የሚያስደንቅ አንዱ ተአምር በሰርግ ቤት ተገኝቶ በቃና ዘገሊላ ዕለት እዛው ሰርግ ቤት ወይን ጠጅ አልቆበት ሰርገኞቹም ከዛ ወይን ጠጁ የነበረውን ጭንቀት የሰርገኞችን ጭንቀት የተረዳቸው እመቤታችን ማርያም ነበረች። ከዛ ጌታ ጋር ልጇ ጋር ሄዳ ወይን ጠጅ እኮ የላቸውም ስትላቸው እነሆ አንቺ ሴት ከአንቺ ጋር ምን አለኝ አላት። ከዛ 6ቱን ጋኖች ነበሩ፣ 6ቱን ጋኖች ውሃ ሙሏቸው ብሎ ጌታችን አዞ 6ቱም ጋኖች ተሞልተው በዛችው ዕለት ውሃው ወደ ወይን ጠጅ ተቀየረ ማለት ነው። ማን ስለች ሰው በማን ያማናት የእሷ ሚናን እንዴት መዝለል ይቻላል? እስቲ ሰው በማን እንዳመነ ነው አይሻል? ሰው በማን ነው እስቲ እንየው አይሻል? ሰው በማን እንዳመነ ነው እስቲ እሱ የተሻለ አይሆንም? በማን እንዳመነ ሰው እንይ እስቲ። በማርያም አማላጅነት ዘንድሮ ኦርቶዶክስ እንደምታምነው ነው በዚህ ቃና ዘገሊላ ላይ ያመነው? እስቲ እንየው። እሱ ይገላግለናል እግዚአብሔር ቃል። ከዚህ በፊት አንተ ሰው በማርያም አማላጅነት አመነ የሚል ሐሳብ አለ እዚህ ክፍል ላይ እንደሱ የሚል አለ? ሰው በማርያም አማላጅነት አመነ ይላል ይሄ ክፍል እንዴ? ቆይ አሁን ለምሳሌ የነበረውን የተአምሩ ለምሳሌ ጌታችን እያንዳንዱን ነገር ያደረገው ሁሉን ነገር አያውቅም ተብሎ ነገር እሱ አዋቂ ነው ሲጀመር አስቀድሞ ያውቃል። እኔ ጠየቁ ሰው በማርያም አመነ ይላል፣ በማርያም ምልጃ አመነ ይላል ወይ ብራዘር? ጥያቄ እሱ ነው። ጥያቄ ስማ ፕሊዝ። ሰው ማን ነው? ሰው ማለት መጽሐፍ ቅዱስ የሚቀበል ከሆነ የተፈጸመው በማርያም ምልጃ ነው። ስለ ክፍሉ አይደለም የምናወራው። መቼስ በሰዓቱ የነበሩ ሰዎች ያመኑትን እምነት ነው አይደል እኛ አሁን የምንከተለው። እሺ በሰዓቱ የነበሩት በዕለቱ የተገኙት በዕለቱ ያሉት በዕለቱ የነበሩ ሰዎች ሐዋርያትን ጨምሮ በማርያም አማላጅነት አመኑ የሚል ሐሳብ አለው እዚህ ክፍል ላይ
እንዴ በማርያም አማላጅነት አላስቡም የሚልም ሀሳብም የለውም እኮ እንትን እኮ ያስረዳዳ። አንዳንዴ አንተን ስጠይቅህ የአንተን ጥያቄ ነው የምትነግረኝ፣ መልስህን ነው የምትነግረኝ፣ ጥያቄ አይደለም። የኔን ጥያቄ ሲኖርብህ ደግሞ ይጠይቀኛል። እኔ ጥያቄ ምንድነው? ሰው በቃና ዘገሊላ ላይ ተገኝቶ ሐዋርያትን ጨምሮ በማርያም አማላጅነት አሁን ኦርቶዶክስ እንደምታምነው ይህንን ጥቅስ በማርያም አማላጅነት ስለማመን እንደሆነ ተረዱ ወይ ነው ያልኩ። እንዴ በወቅቱ የነበሩ ሰዎች ሲጀመር አስተውለው ከሆነ ምንትኑ ማለት ነው ሙሽራው ራሱ እስከዛሬ ይሄን ወይን ጠጅ ለምንድን ነው እስከዛሬ ያቆይታችሁት ይሄን በኋላ ያመጣችሁት ብሎ እኮ ነው ኮምፕሌንስ ያደረገው። አልተረዱም እያልከኝ ነው ያለው። አላወቀም እሱ ራሱ ሙሽራው ራሱ እንዳላወቀ እኮ አልተረዱም እያልከኝ ነው ወይ ያለው። ሙሽራውም ጭምር እንዳላወቀ ሙሽራውም ጭምር በማርያም አማላጅነት አላመነም ማለት ነው። ከተአምሩ አላመነም አይደለም አላመነም ብቻ ሳይሆን አምኖ ነበረ በማርያም አማላጅነት። ጌታችን ይህን ተአምር መስራቱን የሚያምነውም ከሰማ በማርያም አማላጅነት ሲመጣ ማን ያደረገው? አላመኑም። ብራዘር የተጠየቀውን ጥያቄ ቀጥታ መልስ። አምነው ነበር ወይስ አላመኑ በማርያም አማላጅነት? እንዴ እኔ አሁን እነዚህ አላመኑም ማለት እንዴት ይችላሉ? አምነዋልም አላመኑም። መጽሐፉ ላይ በማርያም አማላጅነት ብራዘር እኔ የጠየቅኩን ጥያቄ መመለስ ነው ያለብህ። አሁን እኔ ስለማጣላት አላወራውም። እነኚህ ሰዎች በማርያም አማላጅነት አመኑ ወይስ አላመኑም ከተአምሩ በኋላ? እንዴ በቃ በእሷ እንትን ከሆነ ካነበቡ ከተረዱ በኋላ ያምናሉ። አመኑ የሚል አለ ማለት ነው። ቁጥር ስንት ላይ እዛው ይህን ድርጊት መፈጸሙ በራሱ አሁን ለምሳሌ አንተ እኔ በምን ላስረዳህ ወንድም ዳኒ? አመኑ ይላል ወይስ አይደለም? ብራዘር ጥያቄ ማሰብ ያለብህ እሺ፣ እያንዳንዷን ቃል እንዲህ አለ ወይ ብለን የምንናገር ከሆነ ብዙዎችን ነው ገደል የምናስገባው። ዳኒ አይደለም እኔ ጠየቅኩት ካለ አለ ነው የምትለው፣ የማስተዋል ጥያቄ እንጂ የቃል በቃል ጥያቄ መሆን የለበትም። ስለሌለ የምትባላለች እየተባባልን መሆን የለበትም። እየተፈጸመ ያለው ድርጊት ታሪኩ የማን እንደሆነ እሺ፣ አሁን እዚህ ውስጥ መልስልኝ ብትለኝ ይሄ ታሪክ የማን ነው ብትለኝ ታሪኩ ብቻ የእመቤታችን መሆኑንና የሰርግ ቤት መሆኑን ብዙ ነገሮቹ ያስረዳሃል። ያ ብቻ መቀበል በራሱ በቂ ነው። እንደሌለ ስላወኩኝ በቃ ሚዩት አድርገውና ላሳይ። በቃ አሁን ላሳይ። አየህ፣ አያስረዳም። ጉዳዩ ስለ ማርያም ነው አይደለም። ስለ ማርያም ታሪክ ነው የሚናገረው አይደለም። ከዚህ ተአምር በኋላ ሰዎች በማን አመኑ? ይሄው ቁጥር 11 ላይ ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ነው የሚለው። ሃሌሉያ። አየህ፣ ኦርቶዶክስ ይህንን ክፍል አንብባ ማርያምን ታምናለች። እኛ ክርስቲያኖች ግን ይህን ክፍል አንብበን ኢየሱስን ነው የምናምነው፣ ልክ እንደ ደቀ መዛሙርቱ። ልዩነታችን ይሄ ነው። በማን አመኑ ይላል መጽሐፉ? በክርስቶስ ኢየሱስ። ኦርቶዶክስስ ይህን ክፍል ታነብና በማን ታምናለች? በማርያም ታምናለች። በዚህ ክፍል መሰረት ዛሬ ላይ ኦርቶዶክስ እንደምታምነው ማርያም አማላጅ ስለመሆኗ ህዝቡ አልተረዳም። የለም እንደሱ አይነት አውድም የለም። በማን አመኑ ይላል? በክርስቶስ ኢየሱስ አመኑ ይላል። የለም የምልህ ለዚህ ነው። ይህን ክፍል ተረድተው ይህን ክፍል አንብበው ሐዋርያቶች ከቃና ዘገሊላ የተነሳ ማርያም አማላጅ ናት ብለው ሌላ ቦታ ላይ ጽፈዋል? አልጻፉም። ዳንኤል ተሳሳት። አማላጅ የሚለው ቃል ትርጉም ቃል አማላጅ ከተሳሳትኩኝ ማስረጃ ስጠኝ። ጽፈዋል ብለህ ታምናለህ ማለት ነው። ማስረጃ አንተ ማርያም አማላጅ ናት ብለው የጻፉበትን ቦታ ማስረጃ ስጠኝ። ማስረጃው እኮ በድርጊት እኮ ይገለጻል። ብራዘር ማስረጃ አንተ ብራዘር አንተ ማስረጃ እንዴ! አንደኛው ይሄ ነው። በቃ ይሄማ ነው። ሄደን አነበብን ነው። በኢየሱስ አመኑ ነው የሚለው፣ በማርያም አመኑ የሚል የለም። በማርያም ምናምን። በነገራችን ላይ ማመን የጌታችን ኢየሱስ ክርስቶስን የማዳኑ ስራ እኮ የተገለጠ ወደ ማለም። አሁንም ስለ ማርያም ነው እያወራን ነው። ይሄን ክፍል ሰው አንብቦ ስለ ማርያም ማመን አይችልም። ይሄን ክፍል አንብቦ ሰው ሊያምን የሚችለው ኢየሱስን ነው።
ማንን ነው? እኛስ አይደለም እዛ ጋር እኮ ራሱ ቢያምናው ለምሳሌ መጽሐፍ ቅዱሱ የዚህን ክብር ሲገለጥ በእሷ የተነሳ ተከናወነ ተባለ እንጂ አሁን ለምሳሌ የመካድን ስልጣን ራሱ ከእሷ የተነሳ የሚል የለም ብራዘር። አሁን ጥያቄውን ሽፍት አታርገው። ይሄን ክፍል አንብበው በማርያም አመኑ የሚል ማስረጃ ካለ አንጣ። ይሄን ክፍል ግን ሰው ሲያነብ ልክ እንደ ሐዋርያቶቹ በሰርጉ ቤት ውስጥ ያለ ሰው ሊገባውና ሊረዳ የሚችለው የማርያምን አማላጅነት አይደለም፣ ኢየሱስን ነው። የማን ክብር ነው የሚገለጠው? አይደለም እያንዳንዱ ፍጥረት በራሱ ክብሩን ይናገራል ከተባለ ወዳጅ ከሌለ ብዙ መዳረቅ የለብንም። የሌለው ሰው ብዙ ነው የሚያወራውና ካለ ወደ ማስረጃ እንሄዳለን። ለዚህ ነው የታገሱ። ከዚህ በላይ መታገስ የለብኝም። ሌላ ጥቅስ ካለ ግን ልቀበል። ሌላ ጥቅስ ልቀበል። ሌላ ጥቅስ አለ። የመጀመሪያው ይሄ ነው። ሁለተኛው አሁን የጠቀስኩልህ ነው። ሌላው ትንቢተ ኢሳያስ ላይ 10:14 ላይ ማርያም ይላል። 10:14 ማርያም አማላጅ ናት ይላል። ጽዮን ይላል። ጽዮን ማለት የእመቤታችን ናት። ምሳሌነቱ የእሷ ስለሆነ ማርያም ጽዮን ተብለበት የአዲስ ኪዳን አንድ ትምህርት በአዲስ ኪዳን ላይ ማርያም ጽዮን የተባለችበት አንድ ጥቅስ ስጠኝ። በአዲስ ኪዳን ላይ ማርያም ጽዮን ተብላ የተጠራችበት አንድ ጥቅስ ስጠኝ። እሺ እሱ ላይ ከመግባታችን በፊት እዛ ላይ ባይጠቀስም ገባን ብራዘር። አንድ ጥቅስ በአዲስ ኪዳን ላይ ጽዮን ማርያም ስለመሆኗ ማስረጃ ስጠኝ። ጽዮን ቃል በቃል እኮ ለምሳሌ እንትን ላይ ትንቢተ ኢሳያስ አንተ ቃል በቃል ነው የወሰድከው። አንተ ቃል በቃል እንደወሰድከው ሁሉ 10:14 ትንቢተ ኢሳያስ ስንት ብራዘር? በአዲስ ኪዳንና ብሉይ ኪዳን መለየት አቅቷል እንዴ ወዳጄ? በአዲስ ኪዳን ላይ ማርያም ጽዮን ተብላ የተጠራችበት አንድ ማስረጃ ስጠኝ። ይኸውልህ ቤታችን ስም ናቸው፣ በጣም ብዙ ናቸው። ከዛ ውስጥ ወዳጄ ለምሳሌ ቅድስት፣ ብፅዕት፣ ጽዮን ተብላ ማርያም የተጠራችበት የአዲስ ኪዳን ስም ስጠን። አንድ ሰው ጽዮን ብሎ ማርያምን ከጠራት አዲስ ኪዳን ላይ ስለእመቤታችን የተነገረው አንደኛው ቅድም የነገርኩ ቃና ዘገሊላ ላይ አለ። እኔ ጠይቁ አሁን አንተ ጽዮን ብሎ የጠራ ማርያም ጽዮን ብሎ የጠራ አለ ወይ? አዲስ ኪዳን ላይ ባይጠቀስም በቃ የተጠቀሰው በዚህ እንለፈውና እሺ የለም ብዬ ልንገርሽ። እዛ እንትን ላይ አዲስ ኪዳን ላይ ከሌለ አሁን የነገርኩ ትንቢተ ኢሳያስ 10:14 ላይ አውጣልኝሽ። አንዴ እጅ ስጥ። እሺ ከሌለ የለም ነው የተጠየቀውን ጥያቄ። በቃ ከሌለ የለም ነው የምትለው ማለት ሰው ይታዘባል። ብራዘር ኦርቶዶክስ የባስ መልስ እንደሌላት ነው የምታሳየው። ለእኔ ደስ ነው የሚለኝ እንደዚህ ሰው ሲሆን ማለት ነው ብራዘር። አይደለም እሺ በአዲስ ኪዳን ላይ አሁን የምጠቅሰውን ጥቅስ እንድንቀበል ማርያም ጽዮን ተብላ የተጠራችበት ቦታ አለ ወይ ስለ የለም አልከኝ። ስለዚህ ጽዮን የሚለውን ቃል ለመጀመሪያ ጊዜ የተረዳችው ኦርቶዶክስ ናት ማለት ነው፣ ለማርያም እንደሆነ። አየህ፣ ኦርቶዶክስ ናት የተረዳችው። ሐዋርያቶች ጌታን ጨምሮ ማርያም ራሷ አንዳንድ ጊዜ ይኸውልህ ከምናገረው መካከል አይደለም የምትለኝ ከሆነ የመረጥክ አይደለም። ይኸውልህ አንዳንድ ጊዜ እያወራ ያለሁት ሌላ ነገር ነው። ለምሳሌ ጽዮን በሌላ መንገድ ችግር የለውም እኮ እኔም ባልሆን ይኸውልህ ጽዮን በብዙ መንገድ ትገለጻለች። በታቦትም በከተማም በብዙ መንገድ የምትገለጻለች። ማርያምን ታቦት ብሎ የጠራ አንድ የአዲስ ኪዳን ማዳን እንዴ! አሁን ለምሳሌ ይኸውልህ እያንዳንዱን ስም በስም አይደለም የሆነ የማዳን እንትን ውስጥ አትግባ። አዲስ ወንጌል ኦርቶዶክስ አልጀመረችም። አየህ፣ የተቀበልነው ከአባቶች ነው። አባቶች ማለት ጌታ እግር ስር ቁጭ ብለው ከተማሩ ደግሞም እነሱም ካስተማሩ ከሐዋርያት ነው። አየህ፣
ሐዋርያት ያልበራላቸውን ኢየሱስ ያልተናገረውን ያላስተማረውን ኦርቶዶክስ ዛሬ መታ እንትን እኮ ለእንትና ይሰጣል ልትለን አትችልም። በእግዚአብሔር ቃል ውስጥ አንድም ስፍራ ላይ ማርያም ጽዮን ናት ተብሎ የተጠቀሰ ስፍራ የለም። ስለ ጽዮን ለብቻ ሌላ ጊዜ ርዕስ አንስተህ መነጋገር ይቻላል። አሁን ርዕሳችንም አይደለም። ጽዮን ማለት ለተነገረ ከእኔ የተሻሉ ልጆች ይኖራሉ አውቃለሁ። ወንጌሉን በዚህ የተነሳ የመሸወድ ስራ መስራት አያስፈልግም። ቀመጥና ግን አናስቀምጦ በአዲስ ኪዳን ውስጥ ጽዮን ተብላ ማርያም የተጠራችበት ስፍራ የለም። አለ የምትል ከሆነ ታሳየናል። እሱ ቃል እንደዚህ አምጣ በማለት አይደለም። ሙሉ ማስረጃዎችን ከነ ታሪኩ ምንም ነገር ሳይዛነፍ የመግለጽ ስራ እንጂ እያንዳንዱን ቃል በቃል ለምን እንደዚህ ያልሆነም ከተባለ ከባድ ሪስክ ውስጥ ነው የምንገባው። ልክ አይደለም። እምነት በእምነት አይቀለድም። እናንተ የተከበራችሁ የእግዚአብሔር ፍጥረቶች ናችሁ። ሰው እውነተኛውን መንገድ እውነተኛው ጌታ የሚገኝበት ቦታ ላይ አይደላችሁም ያላችሁት። ጌታ የሚገኘው እውነተኛው ቦታ ተዋህዶ እምነት ስለሆነ ነው። ሁለተኛ ደግሞ አሁን የመጨረሻ ጥቅስ አምጣልኝ ካልከኝ ትንቢተ ኢሳያስ ላይ 10:14 መጨረሻ ትንቢት ላይ ከማለቱ በፊት ላስታውስ ብዬ የለም ያልከው አንተ ነህ ብራዘር። በሌለ ቤተ እምነት ውስጥ ቆመ ሃይማኖት የሌለ ሃይማኖት ውስጥ ቆመ እኛን ልትመክረን አትችልም። የለም እያልክ የተናገርከው አንተ ነህ። ይኸው መጽሐፍ ደጎ የለም ያልከን አንተ ነህ ወዳጄ። በሌለ ቤተ እምነት ውስጥ ቆመ እኛን አትምከረን። ከጨለማ ውጣ መጀመሪያ ራስህ ማለት ነው። አሁን ጥቀሰውና እዛ ስፍራ ላይ ጽዮን አሁን ላለን ክርስቲያኖች አማላጅ ናት የሚል ሐሳብ ካለ ስለ ማርያም መሆኑን ማስረጃ ያሰጠናል ማለት ነው። ከሌለ ግን ያው ዘመንን ማሰት ኢሳያስ ነገርኩህ። ትንቢተ ኢሳያስ 10:14 ላይ ትንቢተ ኢሳያስ ትንቢተ ኢሳያስ ይኸው 10 ስንት 14 ይኸው ትንቢተ ኢሳያስ 10:14 እጄም የአሕዛብን ኃይል እንደ ወፍ ቤት አገኘች፣ የተተወም እንቁላል እንደሚሰበስብ እንዲሁ እኔ ምድርን ሁሉ ሰበሰብኩ። ክንፉን የሚያራግብ አፉንም የሚከፍት የሚጮህ የለም። ነው። እሺ ጥቅሱን በደንብ በትክክል ቅድም ለማለት የፈለግኩትን ተረድተኸኛል ዳኒ? ልረዳህ የምችለው የጠቀስከው ጥቅስ ትንቢተ ኢሳያስ ምዕራፍ 10:14 አልከን። አሁን አንተ እሺ በቃ አንድ ነገር ብቻ ልበልህ። ቆይ አንዴ አዳምጠኝ። አንተ ቁጭ ብለህ ነው መስማት። አዳምጠኝ እኮ ችግር የለውም። አንዴ አዳምጠኝ። እኔም አንተ ቁጭ ብለህ ነው መስማት ያለብህ ብራዘር። ቁጭ ብለህ ነው ማድመጥ ያለብህ ብራዘር። አሁን አንተ ቁጭ ብለህ መስማት ማድመጥ ነው ያለብህ ብራዘር። በየለም ቤተ እምነት ውስጥ ቁጭ ብለህ አሁንም የምጠቅሰው ክፍል ላይ ማርያም ስለማማለዷ ማስረጃ የለም። ለዚህ ነው ቤተክርስቲያናችሁ በሐሰት ነው ማርያም መጽሐፍ ቅዱስ ላይ ያለችው ማርያም አይደለችም የምንለው። ለዚህ ነው የለችም ማርያም መጽሐፍ ኦርቶዶክስ ውስጥ ያለችው ማርያም የእግዚአብሔር ቃል ውስጥ የለችም። የለም ነው መልሱ ወዳጅ። ማርያም ውስጥ ስለ ማርያም ያላችሁ ምልከታ በእግዚአብሔር ቃል ውስጥ ሲመዘን የኦርቶዶክስ ማርያም በእግዚአብሔር ቃል ውስጥ የለች። በእግዚአብሔር ቃል ውስጥ የለች እና ከጨለማ አምልጥ ብራዘር፣ ከጨለማ አምልጥ። ያለኸው ጨለማ ውስጥ ነው ወዳጅ።
ብርሃን ውስጥ እንዳለ ሰው አክት አታርግ ወንድም አለ አክት አታርግ። እሱን ነው የምንል